ጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ጤና ይስጥልን ተመልካቾቻችን፣ ይህ በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ አርብ ወደ እናንተ የሚደርሰው የሞርስ ዜና ሲሆን የዕለተ ሰኞ የሞርስ ዜና እነሆ ጀመረ። አርእስተ ዜና። የትግራይ ልማት ማህበርን በስልጣን ጥማት የሰከረ ጠባብ ቡድን የሚዘውረውና የሚበዘብዘው መሆን የለበትም ተባለ። ኢትዮጵያዊቷ ንግስት ጣይቱ ከ120 ዓመታት በኋላ ዳግም ስማቸው ነግሶ የተስተዋለበት ኩነት በአዲስ አበባ ተከናወነ። በአዲስ አበባ የ40 በ60 1735 የንግድ ቤቶች ለጨረታ ቀረቡ። በአዲስ አበባ ከተማ ለመስራት የሙያ ፈቃድ የሚጠይቁ የሕክምና ባለሙያዎች ቁጥር ማሻቀቡ ተገለጸ። በየመንና በኢራን የሚኖሩ ኢትዮጵያውያንን ለመደገፍና ለማጠናከር የሚያስችል ውይይት ተካሄደ። የህወሓት ጀነራል ወዲ አንበይታይን ጨምሮ 5 የህወሓት ጀነራሎች ሰኞ ሚያዝያ 13 ቀን 2017 ዓ.ም አስመራ እንደነበሩና በአራት ነጥቦች ላይ መወያየታቸውን በተለይ ከግብጽ ከኤርትራና ከሱዳን ጋር ስለተጀመረው የተደረሰው የጋራ ትብብርን አስመልክተው ለቡርኖ ሪፖርት ማቅረባቸውን ተከትሎ ለማስፈጸሚያ የ3.9 ቢሊዮን ብር በጀት የማስፈለጉን ሚስጥር እንደነበር አውቀናል ሲሉ የሞርስ ምንጮች ያደረሱን ዘገባ በስፋት እንመለከታለን። ከውጭ የሮማው ሊቀ ጳጳስ ቀብር ከመፈጸሙ በፊት ትራምፕና ዘለንስኪ በቅዱስ ጴጥሮስ ቤተክርስቲያን ውስጥ መወያየታቸው ተነገረ። በኢራን ግዙፍ የንግድ ወደብ በደረሰ ከፍተኛ ፍንዳታ 25 ሰዎች መሞታቸው ተነገረ። የተወደዳቸው ቤተሰቦቻችን ኢዮብ ደመቀ እስከ ዜናው ፍጻሜ ድረስ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁ። የፊታችን ሐሙስ በኢትዮጵያ የመጀመሪያው የተራራ መውጣት ወይም የሃይኪንግ ውድድር ሊካሄድ ነው። የማስተር ሄኖክ በ90 ቀናት ሁለንተናዊ ለውጥ ማዕከል ከአዲስ አበባ ወጣቶችና ስፖርት ቢሮ ጋር በመተባበር የፊታችን ሐሙስ በእንጦጦ ፓርክ የተራራ መውጣት ውድድር እንደሚያካሂድ አስታውቋል። ይህ ለመጀመሪያ ጊዜ በኢትዮጵያ የሚደረገው የተራራ ላይ ውድድርና ፌስቲቫል ከ10,000 በላይ ተሳታፊዎችን በመያዝ የፊታችን ሚያዝያ 23 ቀን 2017 ዓ.ም መነሻውን ቁስቋም ማርያም እንዲሁም መዳረሻውን ደግሞ እንጦጦ ፓርክ በማድረግ እንደሚከናወን ተነግሯል። የፊታችን ሐሙስ ሚያዝያ 23 ቀን 2017 ማለዳ ይካሄዳል የተባለው መርሃ ግብር ከውድድሩ በተጨማሪ የመዝናኛ አማራጮችን እንደሚያካትትም ነው የተጠቆመው። ተራራ የመውጣት ውድድር እንዳልተለመደ የሚጠቅሰው ማስተር ሄኖክ ውድድሩን ከአዲስ አበባ ባሻገር በሁሉም ክልሎች የማዘጋጀት እቅድ እንዳለውም አስታውቋል። ሐሙስ ማለዳ የሚካሄደውን ተራራ መውጣት ውድድር ለሚያሸንፉ ተወዳዳሪዎች ሜዳሊያና የማበረታቻ ገንዘብ ሽልማት እንደተዘጋጀም ተገልጿል። ፓስፖርት ለማውጣት ፋይዳ ወይም ዲጂታል መታወቂያ እንደሚያስፈልግና ቅድመ ሁኔታ እንደሚሆን ተገለጸ። ከሰኔ 1 ቀን 2017 ዓ.ም ጀምሮ ለፓስፖርት አገልግሎት ከሚያስፈልጉት ሰነዶች ፋይዳ ወይም ዲጂታል መታወቂያ አንዱ እንደሚሆን ተገልጿል። ፓስፖርት ለመውሰድ በቀጠሮ ላይ የሚገኙ ዜጎችም የፋይዳ መታወቂያ እንዲይዙ ይጠበቃል ተብሏል። ፋይዳ መታወቂያን ለፓስፖርትና አገልግሎት ለሚያስፈልጉ ሰነዶች ውስጥ በማካተት አገልግሎት መስጠት የዲጂታል መታወቂያ ፕሮግራምና ኢሚግሬሽን የዜግነት አገልግሎት በትብብር ለመስራት ከስምምነት መድረሳቸው ተነግሯል።
ከዚህ በኋላ ከፓስፖርት ጋር በተያያዘ ለሚሰጠው አገልግሎት ዲጂታል መታወቂያን እንደ ዋና ሰነድ ያገለግላል ተብሏል። ብፁዕ አቡነ ዲሜጥሮስ የቋጣር የኢራንና የየመን የኢፌዴሪ ልዩ መልእክተኛ ከሆኑት ከአምባሳደር ፈይሰል አሊ ጋር መወያየታቸውን ለሞርስ የደረሰው መረጃ አመለከተ። ለሞርስ የደረሰውን መረጃ ማዕዶት የሊባኖስ፣ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሚዲያ አረጋግጦታል። ብፁዕ አቡነ ዲሜጥሮስ የሊባኖስ፣ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ በቋጣር በኢራንና በየመን የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ከሆኑት ፈይሰል አሊ ጋር በተወያዩበት ወቅት በውይይታቸው በተለይ በቋጣር በየመንና በኢራን የሚኖሩ ኢትዮጵያውያንን ዜጎችን በተለያዩ ጉዳዮች ዙሪያ ለመደገፍና ለማጠናከር እንዲሁም ከቋጣር ዶሃ ቅድስት ሥላሴ ቤተክርስቲያን ጋር በጋራ በትብብር ለመስራት ምክክር አድርገዋል። በቋጣር በየመንና በኢራን የሚኖሩ ኢትዮጵያውያንን ለመደገፍ ለማጠናከር በሚል ከመግለጽ ውጪ ማጠናከርና መደገፍ ያስፈለጋቸው ኢትዮጵያውያን በምን አይነት ሁኔታ ላይ እንዳሉና ድጋፍ ወይም ማጠናከር የተፈለገበትን ምክንያት በዝርዝር የተባለ ነገር ስለመኖር ወይም አለመኖሩ ማዕዶት የሊባኖስ፣ የተባበሩት አረብ ኤሚሬትስና የመካከለኛው ምስራቅ ሀገረ ስብከት ሚዲያ ያለው ነገር የለም። ብርሃን ዘኢትዮጵያ በመባል የሚታወቁት በብልህነታቸው ወደር የሌላቸውም የሚባሉት ኢትዮጵያዊቷ ንግስት ጣይቱ ከ120 ዓመታት በኋላ ዳግም ስማቸው ነግሶ የተስተዋለበት ኩነት በአዲስ አበባ ተከናወነ። አንጋፋዋና የዜማ የግጥም ደራሲ ጸሐፌ ተውኔት ተዋናይት የሆነችው ዓለምፀሐይ ወዳጆ የመሰረተችው በወዳጆቿና በቅርብ ሰዎቿ እንዲሁም በጥበብ አፍቃሪያን ብርታት በርካታ የጥበብ ሰዎችን ማፍራት የቻለው በንግስት ጣይቱ ስም የተሰየመውና ጣይቱ የባህልና ትምህርት ማዕከልን በከንቲባ አዳነች አቤቤ ተመርቆ ለአገልግሎት ክፍት መሆኑን ተከትሎ ነው። 120 ዓመታትን ባስቆጠረው የቅርስ ቤት የመጀመሪያው ጠቅላይ ሚኒስትር፣ የንግድና የውጭ ጉዳይ ሚኒስትር፣ የአዲስ አበባ ሁለተኛ ከንቲባ የነበሩት ቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል መኖሪያ ቤት እንዲሁም የመጀመሪያው ማዘጋጃ ቤትና የፍትህ ማዕከል መሆኑ ባገለገለው ታሪካዊ ቤት ጣይቱ የባህልና የትምህርት ማዕከል ሆኖ የታሪክና የጥበብን ምስክርነት ይዞ በስመጥር ኪነ ቅርጽ ባለሙያዎች ታድሶ ለጥበብ ቤተሰቦች ክፍት ከመሆኑ ባለፈ ንግስቲቱ ዳግም ስማቸው ሊነሳና ሊጠቀስ ችሏል። በተወዳጇ አርቲስት ዓለምፀሐይ ወዳጆ አስተባባሪነት የአዲስ አበባ ከተማ አስተዳደር 39 ሚሊዮን ብር ድጋፍ በማድረግ እንዲሁም በርካታ ባለድርሻ አካላት ተሳትፈውበት ውብ ሆኖ መታደሱን ከንቲባ አዳነች አቤቤ ተናግረዋል። ባለፉት የለውጥ ዓመታት ከተማችንን አሉ ከንቲባዋ ባለፉት የለውጥ ዓመታት ከተማችንን ለነዋሪዎቿ ምቹ ለማድረግ ከሰራናቸው ስራዎች ጎን ለጎን ከተማችንን የቱሪስት መዳረሻ ለማድረግ በተለያዩ አካባቢዎች ያሉ ቅርሶችን አድሰን የከተማችን ተጨማሪ ውበትና የቱሪስት መስህብ ለማድረግ በርካታ ስራዎችን እየሰራን ሲሆን ለአብነትም በፒያሳ አካባቢ ያሉ የቅርስ ስፍራዎች ይዘውታቸውን ሳይለቁ አቧራቸው ተራግፎ ደረጃውን በጠበቀ መልኩ ታድሰው ለአገልግሎት ክፍት እንዲሆኑ አድርገናል ብለዋል። ይህ የባህልና የትምህርት ማዕከል ለከተማችን ከሚሰጠው የቱሪስት መዳረሻነት በተጨማሪ ለሀገራችን ተተኪ የኪነ ጥበብ ባለሙያዎችን ለማፍራት የሚያግዝ ሲሆን ማዕከሉ እውን እንዲሆን ትልቁን ድርሻ የተወጣችው አርቲስት ዓለምፀሐይ ወዳጆን ላመሰግናት እወዳለሁ ብለዋል ከንቲባዋ። በአዲስ አበባ የ40 በ60 1735 የንግድ ቤቶች ለጨረታ መቅረባቸው ተሰማ። በተለያዩ ክፍለ ከተሞች ተገንብተው በተጠናቀቁ የ40 በ60 የጋራ ህንፃዎች ላይ የሚገኙ 1735 የንግድ ቤቶችን በግልጽ ጨረታ አወዳድሮ በሽያጭ ለማስተላለፍ እፈልጋለሁ ብሏል የአዲስ አበባ ቤቶች ልማት ኮርፖሬሽን። በአዲስ አበባ ቤቶች ልማት ኮርፖሬሽን ጨረታ ያቀረባቸውን የ40/60 ንግድ ቤቶች ተወዳድሮ መግዛት የሚፈልግ ማንኛውም ተጫራች የተዘጋጀውን የጨረታ ሰነድ ከዛሬ ሚያዝያ 20 ቀን 2017 ዓ.ም አንስቶ ባሉት 21 የሥራ ቀናት ቅዳሜ ሙሉ ቀንን ጨምሮ
ከጠዋቱ 2 ሰዓት እስከ ምሽቱ 11 ሰዓት ተኩል ድረስ በአካል በመቅረብ የማይመለስ ብር 1000 በመክፈል መግዛት ይቻላል ብሏል። የጨረታ ሰነዱ በቂርቆስ ክፍለ ከተማ አስተዳደር ጽሕፈት ቤት ባምቢስ አካባቢ፣ በየካ ክፍለ ከተማ አስተዳደር ጽሕፈት ቤት መገናኛ፣ በአራዳ ክፍለ ከተማ አስተዳደር ጽሕፈት ቤት 4 ኪሎ፣ በአቃቂ ቃሊቲ ክፍለ ከተማ አስተዳደር ጽሕፈት ቤት ቃሊቲ መናኸሪያ ፊት ለፊት፣ በአዲስ አበባ ቤቶች ልማት ኮርፖሬሽን ምስራቅ ቅርንጫፍ ጽሕፈት ቤት የ40 በ60 በሻሌ ሳይት ብሎክ 13 በሽያጭ ይገኛል መባሉን ከአዲስ አበባ ቤቶች ልማት ኮርፖሬሽን ያገኘነው መረጃ አመላክቷል። የትግራይ ልማት ማህበርን በስልጣን ጥማት የሰከረ ጠባብ ቡድን የሚዘውረውና የሚበዘብዘው መሆን የለበትም ተባለ። በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የሚመራው የህወሓት ማዕከላዊ ኮሚቴ በሌተናል ጄኔራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር የትግራይ ህዝብ የማይተመን ዋጋ በመክፈል ያደራጃቸውን የልማት ተቋማት ለአንድ ጠባብ ቡድን አሳልፎ ለመስጠት የሚያደርገውን አሻጥር እንደሚቃወም የሚገልጽ አስቸኳይ መግለጫ አውጥቷል። ማዕከላዊ ኮሚቴው በመግለጫው የትግራይ ልማት ማህበር በመላው ትግራይ ህዝብ የተቋቋመ የትግራይ ህዝብ የልማት አጋር እንጂ አንድ በስልጣን ጥማት የሰከረ ጠባብ ቡድን የሚዘውረውና የሚበዘብዘው መሆን የለበትም በማለት የገለጸው መግለጫው መላው የትግራይ ህዝብ የአንጃውን ነውረኛ አካሄድ በአንድነት በመቆም እንዲያወግዝና የህዝብ ልማት አጋር የሆነውን የትግራይ ልማት ማህበርን የህዝብ ንብረት ሆኖ እንዲቀጥል ሁለንተናዊ ትግል እንዲያደርግ ለመላው የትግራይ ህዝብ ጥሪውን አቅርቧል። ጌታቸው ረዳ በስልጣን ሳሉ አንጃ ሆኖ የደብረ ጽዮን ቡድን ከህወሓት ተከፍሎ ሲለይ አንደኛው ቡድን በጌታቸው ሲመራ መቆየቱ አይዘነጋም። አሁን ከስልጣን ከተነሱ በኋላም ቡድኑን እየመሩ እንደሆነ በሚወጣው መግለጫ ለመረዳት ተችሏል። ለሞርስ ቅርበት ያላቸው የታመኑ ምንጮች በጀነራል ታደሰ የሚመራው ጊዜያዊ አስተዳደር የስልጣን ጊዜው ሲያበቃና ትግራይ ወደ ምርጫ የመግባት እድል ካጋጠማት ጌታቸው ረዳ ህዝባዊ ቅቡልነትን ለማግኘት ህጋዊ አካሄድን በመከተል ላይ ናቸው ብለዋል። እነዚህ ሞርስ ምንጮች ለውጥ ፍለጋ የሚማስነውን የትግራይ ወጣትና ምሁራንን ያቀፈ ከአድዋ ብቻ ሳይሆን በመላው ትግራይ ከሚገኙ ትግራዋይ የተካተቱበት የፖለቲካ ፓርቲ ለመመስረት ህጋዊው አካሄድን በመከተል ላይ ናቸው ሲሉ አስረድተዋል። በአዲስ አበባ ከተማ ለመስራት የሙያ ፈቃድ የሚጠይቁ የሕክምና ባለሙያዎች ቁጥር ማሻቀቡ ተገለጸ። ከተለያዩ የኢትዮጵያ ክፍሎች የመጡ ከ3200 በላይ አዳዲስ ባለሙያዎች በአዲስ አበባ ከተማ መስራት የሚያስችላቸውን የሙያ ፈቃድ ማውጣታቸው ተሰምቷል። የአዳዲስ የባለሙያዎች ቁጥር ከሌሎች ዓመታት በተለየ መልኩ የጨመረው የጸጥታ ችግር ባለባቸው አካባቢዎች የነበሩ የሕክምና ባለሙያዎች አዲስ አበባ ከተማ የመስራት ፍላጎት በማሳደራቸው ነው ተብሏል። በያዝነው በጀት ዓመት ከ5800 በላይ ባለሙያዎች የሙያ ፈቃዳቸውን ያደሱ መሆኑና ከነዚህ መካከል ከ3200 የሚበልጡት በተለያዩ የኢትዮጵያ ክፍሎች በመስራት ላይ የቆዩ አሁን አዲስ አበባ ከተማ ላይ ለመስራት የሙያ ፈቃድ የሚያድሱ መሆናቸውን ለማወቅ ተችሏል። ፈቃዳቸውን በአዲስ አበባ ከተማ ለመስራት የሚያድሱ የሕክምና ባለሙያዎች ቁጥር መጨመሩ በመዲናዋ የሚስተዋለውን የባለሙያ እጥረት ለማቃለል በጎ አስተዋጽኦ ቢኖረውም እንደ ሀገር ሲታሰብ ግን ቀላል የማይባል ጉዳት ስለሚኖረው ሊታሰብበት እንደሚገባ የከተማ አስተዳደሩ የምግብ እና መድኃኒት ቁጥጥር ባለስልጣን የጤና ባለሙያዎችና ፍቃድ አሰጣጥ ቡድን መሪ ጉዑሽ አረፊ አጽንኦት ሰጥተው የነገሩት ለአሃዱ ነው። የተወደዳችሁ የሞርስ ቤተሰቦች አሁን በስፋት ወዳዘጋጀነው ልዩ ዘገባ እናልፋለን። ህወሓት ትርምስና ሁከት የሚፈልገውና ጭር ሲል የማይወደው በየጊዜው በስሙ እየማለ እና እየተገዘተበት ግን ለጥቅም ሲሆን ጀርባ የሚያዞርበት የትግራይ ህዝብ ከስጋት ተላቆ እንቅልፍ እንዲተኛ አልፈቅደልህ ያለው ለሰላም ሲባል ከግማሽ መንገድ በላይ ሄዶ ለህዝብ ጥቅም ሲል መንግስት የሰጠውን የማርያም መንገድ ተጠቅሞ ህጋዊ ሆኖ በምርጫ ቦርድ ሊመዘገብ ያልወደደው ህወሓት አሁን ከቦርዱ የተሰጠው የጊዜ ገደብ ሊያበቃ 1 ወር ያነሰ ጊዜ ቀርቶታል።
ህጋዊ ከሆነ ተጠያቂነት ያመጣብኛል፣ የኮንትሮባንድ ንግዴ ይቋረጥብኛል፣ ከህዝቡ ጉሮሮ የመነጥቀው ጥቅም ይቀራል ብሎ ታጣቂዎችን መሳሪያ ወልወሉ እያለ ነው። ባህላዊ ጀነራሎቹ ወደ አስመራ ሄደው እንደነበረና በሁለገብ የትጥቅ ድጋፍ በሚያገኙበት ሁኔታ መመካከራቸውን ሞርስ የደረሰበት መሆኑን በትናንትናው የእሁድ የሞርስ መደበኛ ፕሮግራም ላይ ነግረናችሁ ነበር። ጭራሽ ከታሪካዊ ጠላታችን ካይሮ የገንዘብ ድጋፍ የሚያገኙበትን ሁኔታ በአስመራ ባለስልጣናት አማካኝነት እንዲመቻችላቸው ጫማ ላይ ተደፍተው መለመናቸውን ሞርስ አረጋግጧል። ወዲ እምበይተይ የተመራው የወያኔ ባህላዊ ጀነራሎች ቡድን በአስመራ የልመና ስልቻውን ይዞ አስመራ ወታደራዊ ሰፈር ከቀላወጠ በኋላ ሲመለስ የወያኔ ማዕከላዊ ኮሚቴ የውይይቱን ሀሳብና ግብረ መልስ በተመለከተ ሪፖርት አቀርባል ተብሎ ስብሰባ መዘጋጀቱን ሞርስ በጥብቅና በጥልቅ እየተከታተለው ስለሆነ በሰኛው የሞርስ ዜና ጠብቁን ብለናችሁ ነበር። ቡድኑ በድብቅ ያቀደውን የስብሰባ አጀንዳ በእጁ ይዞ ለተሰብሳቢዎቹ ጥሪ ሲያደርግ መጀመሪያ ማህበረ ልማት ትግራይ የገቢ ማሰባሰቢያ በማለት ነበር ስብሰባውን ጥሪ ያደረገው። ከትግራይ ልማት ማህበር ሀብት አውጥቶ ለጦርነት ሊያውለው ተዘጋጅቶ ሳለ ማወናበጃ ያደረገውን ግን ገቢ ማሰባሰቢያ የሚል ነበር። በዚህ ጥሪ የተደረገላቸው ደግሞ ከራያና አካባቢውና ከተለያዩ ከተሞች የሚገኙ ደጋፊዎች ነበሩ ይላሉ የሞርስ ምንጮች። አራት ዋና ዋና የመወያ አጀንዳዎችን በማቅረብ ከኤርትራ ጋር በተደረሰው ስምምነት መሰረት እቅዱን ለማስፈጸም 3.9 ቢሊዮን ብር በማሰባሰብ እንደሚያስፈልግ የተገለጸበትና ለበጀቱ መገኘት የትግራይ ልማት ማህበር ስር ያሉ ኩባንያዎችን ሀብት ለመጠቀም በማዕከላዊ ኮሚቴና በስራ አስፈጻሚ የተወሰነበት ስብሰባ የተካሄደው በመሲ ሐውልቲ ነበር ይላሉ የሞርስ ምንጮች። የስብሰባው ዋና ዓላማ የህወሓት ጀነራል ወዲ እምበይተይን ጨምሮ 5 የህወሓት ጀነራሎች ሰኞ ሚያዝያ 13 ቀን 2017 ዓ.ም አስመራ እንደነበሩ ከምንጮቻችን ያገኘነው መረጃ ያመለክታል። ህወሓት ከሻዕቢያ ጋር የጀመረውን የሴራ ግንኙነት ጀነራል ታደሰ ወረደ ያውቁታል ተብሏል። ህወሓት አባሎቹ 5ቱ ባህላዊ ጀነራሎች ከኢትዮጵያ ጠላቶች ከግብጽ ከኤርትራና ከሱዳን ጋር የተጀመረውና የተደረሰው የጋራ ትብብርን አስመልክተው ለቡድኑ ማዕከላዊ ኮሚቴ ሪፖርት ማቅረባቸውን ተከትሎ ለትልማ ገቢ ማሰባሰብ በሚል ሽፋን ለጠሯቸው ለቡድኑ ደጋፊዎችና አባላት ይፋ በማድረግ መድረኩ በተሟሟቀበት ወቅት ቀድመው ባስቀመጡት ሀሳብ አመንጮች አማካኝነት ለእቅዳችን አፈጻጸም በጀት የማስፈለጉን ሚስጥር ድንገት መግለጽ እንደነበር አውቀናል ባይ ናቸው የሞርስ ምንጮች። አጀንዳውም አንደኛ የጦር መሳሪያ ማቅረብ፣ ሁለተኛ ጦሩን ማደራጀት፣ ሶስተኛ ከሚያግዙ አካላት ጋር ጥብቅ ግንኙነት ማድረግና ኢትዮጵያን ለማፍረስ በሙሉ ጥብቅ ወዳጅነት መፍጠር፣ አራተኛ ከዚያ ትግራይን ከመንግስት ነጻ አድርጎ ትግራይን መገንጠልና ሁመራንና ራያን ማስመለስ፣ ከኤርትራ በኩል ሁሉንም ስምምነት መፈጸም የሚሉት ናቸው። ይህ ስብሰባ ዋናው ዓላማ ከላይ የተጠቀሱትን ሁሉ ለመፈጸም 3.9 ቢሊዮን ብር ማስፈለጉንና ይህንን ገንዘብ በማሰባሰብ ወደ ተግባር ለመግባት የትግራይ ልማት ማህበርን ሀብት መጠቀም ግድ በመሆኑ ማዕከላዊ ኮሚቴ ይህንኑ በመወሰኑ በውሳኔው መተግበር ይገባል ተብሎ በመድረኩ መነሳቱን የሞርስ ምንጮች ደርሰውበታል። በሚዲያው ዙሪያ ህወሓትን ይረዳል ተብሎ ይታማ የነበረውት አንዳንድ ዲጂታል ሚዲያዎችና አክቲቪስቶቹ ጋር እየተኳረፈ የሚገኘው በዶክተር ደብረጽዮን የሚመራው የህወሓት ቡድን የትግራይ ቴሌቪዥን የስራ ኃላፊዎችን ለሚስጥራዊነቱና በፕሮፓጋንዳ የትግራይን ህዝብ ለማሳት በተለይ በትግራይ ልማት ማህበር ሀብት ዙሪያ የተሳሳተ መረጃ በማቅረብ ቡድኑን ለመርዳትና ለመጥቀም ሲሉ ይጠቅማሉ የተባሉት ተመርጠው በሐውልቲው ስብሰባ ላይ እንዲሳተፉ መደረጉንም ለማወቅ ችለናል። በትግራይ ቴሌቪዥን የተሳተፉ አንደኛ ሊያ መስፍን ምክትል ዳይሬክተር ቢዝነስና ፋይናንስ ኃላፊ፣ ሁለተኛ ገዛኢ አማረ ምክትል ሚዲያ ቴክኖሎጂ ኃላፊ፣ ሶስተኛ አፈወርቂ ገብረ ህይወት ምክትል ዳይሬክተር፣ አራተኛ ክብሮም አብርሃ ፖለቲካዊ ዳይሬክተር፣ አምስተኛ ተክለ ብርሃን ተክለ የፕሮሞሽን ዳይሬክተር፣ ስድስተኛ ገረዚያ ኃይሉ ኤዲቲንግ ከገዛኢ አማረ ውጪ ሌሎች በሙሉ የአድዋ ተወላጆች ደቂ ስብሐት ነጋ ናቸው ይላሉ። አብዛኛው የህወሓት አንጃና በህወሓት ለሐውልቲው ስብሰባ ከራያ የመጡ ተሰብሳቢዎች ከመድረኩ በተነሱ ሀሳቦች ከመግባባት መድረስ አልቻሉም። ከህወሓት ቡድን አመራሮች ጋር ጭራሽ ሊስማሙ ስላልቻሉ ቅዳሜ በጭቅጭቅ ስብሰባው የተበተነ መሆኑ ታውቋል። ትናንት እሁድ የጠዋት ፕሮግራም ብዙ ጭቅጭቅ በመነሳቱ ተቋርጦ የነ ዶክተር ደብረጽዮን ሰዎች የማሳመን ስራ ሲሰሩ ቆይተው ከሰዓት በኋላ ስብሰባው እንዲቀጥል ተደርጎ ነበር ያሉት የታመኑ የሞርስ ምንጮች መጀመሪያ ማህበረ ልማት ትግራይ የገቢ ማሰባሰቢያ በማለት ነው ስብሰባው የተጀመረው። ነገር ግን ህወሓት አቅጣጫውን ለማስቀየር የተደረገው ሙከራ ለጊዜው ሊሳካ አልቻለም። ነገር ግን ከህልውና ጋር በማያያዝ ሌላ ዘዴ ለመፈለግ የታቀደውን ጨምሮ የዚህን ስብሰባ እየተከታተልን መረጃ
እናቀብላለን ብለዋል ምንጮቻችን። ይህ በእንዲህ እንዳለ የህወሓት ሰዎች ለተጨማሪ ጥፋት እየተዘጋጁ መሆኑን አመላካች መረጃዎች እየተስተዋሉ ነው። ህወሓት የፕሪቶሪያውን ውል በመጣስ ዲዲአር ሲያቋርጥ ተፈናቃዮችን ወደ ቀያቸው ለመመለስ የተደረገን ጥረት በተደጋጋሚ በማደናቀፍ ከሻዕቢያ ጋር ህገወጥ ግንኙነት መስርቶ አሁን አስመራ ድረስ ተሻግሮ መዶለት ይዟል። ህወሓት ምርጫ ቦርድ ከፓርቲ ምዝገባ የሰረዘኝ እንደሆነ ጉድ ይፈላል፣ ታይቶ ተሰምቶ የማይታወቅ ቀውስ ይፈጠራል የሚል የዛቻ መግለጫ እያወጣ ነው። የተወደዳችሁ ቤተሰቦቻችን በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ የሚደርሰው የዕለተ ሰኞ የሞርስ ዜና እንደቀጠለ ነው። እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ ስራዎቻችን ብዙዎች ዘንድ እንዲደርስና ሌሎች አዳዲስ ቤተሰቦች እንድናፈራ የራሳችሁን ጥረትና ድጋፍ አድርጉልን። ወደ ውጭ ዜና አልፋለሁ። የሮማው ሊቀ ጳጳስ ቀብር ከመፈጸሙ በፊት የተገናኙት ዶናልድ ትራምፕ እና ዘለንስኪ በቅዱስ ጴጥሮስ ቤተክርስቲያን ውስጥ ጥልቅ ውይይት ሲያደርጉ እንደነበር ተሰማ። ትራምፕ ሮምን ለቀው ከሄዱ በኋላ በማህበራዊ ሚዲያ ገጻቸው ላይ ፑቲን ሰላማዊ ዜጎች በሚኖሩበት አካባቢ ሚሳኤል የሚተኩስበት አንዳች ምክንያት የለም ያሉ ሲሆን እያታለለኝ ግን ሳይሆን አይቀርም ብለዋል። ዋይት ሀውስ ሁለቱ መሪዎች ያደረጉትን የ15 ደቂቃ ውይይት በጣም ውጤታማ ሲል ገልጾታል። የዩክሬኑ ፕሬዝዳንት በበኩላቸው ታሪካዊ መባል አቅም ያለው ሲሉ ውይይታቸውን አንቆለጳጵሰውታል። ሁለቱ መሪዎች በዋይት ሀውስ የነበራቸውን ውይይት ባለመግባባት ከተቋጨ በኋላ ለመጀመሪያ ጊዜ ነው ፊት ለፊት የተገናኙት። በትሩዝ የማህበራዊ ሚዲያ ገጻቸው ላይ ሩሲያ በዩክሬን ከተሞች ላይ ስለፈጸመችው ጥቃት የጻፉት ዶናልድ ትራምፕ ምናልባት ጦርነቱን ማቆም አይፈልግ ይሆናል ብዬ እንዳስብ አድርጎኛል። እያታለለኝ ሳይሆን አይቀርም። ስለዚህ በተለየ ሁኔታ መስተናገድ አለበት፣ በባንክ ወይም በሁለተኛ ደረጃ ማዕቀብ። በጣም ብዙ ሰው እየሞተ ነው ብለዋል። አርብ ዕለት የአሜሪካው ልዑክ ስቲቭ ዊትኮፍ ከሩሲያው ፕሬዝዳንት ጋር መወያየታቸውን ተከትሎ ትራምፕ ሩሲያና ዩክሬን ስምምነት ላይ ለመድረስ በጣም ተቃርበዋል ብለው ነበር። ቅዳሜ ዕለት ክሬምሊን በበኩሉ ፑቲን ለአሜሪካው ልዑክ ዊትኮፍ ሩሲያ ከዩክሬን ጋር ያለ ምንም ቅድመ ሁኔታ ቀጥተኛ ውይይት ለመጀመር ዝግጁ መሆኗን ማረጋገጣቸውን ገልጸዋል። ዘገባው የቢቢሲ ነው። ቴህራን በኢራን ግዙፍ የንግድ ወደብ በደረሰ ከፍተኛ ፍንዳታ 25 ሰዎች ሞቱ። በኢራን የግዙፉ የንግድ ወደብ ላይ በደረሰው ከፍተኛ ፍንዳታ ከ800 በላይ ቆስለዋል። በኢራን ግዙፍ የንግድ ወደብ ላይ ታዲያንን በደረሰው የዚሁ ከፍተኛ ፍንዳታ 25 ሰዎች ሲሞቱ 800 መቁሰላቸውን የገለጹት የሀገሪቱ ባለስልጣናት ናቸው። ፍንዳታው የደረሰው በባንዳር አባስ ከተማ አቅራቢያ በሚገኘው ሻሂድ ራጃኢ በተባለው የሀገሪቱ ግዙፍ የንግድ ወደብ ላይ ነው። በአካባቢው የሚገኙ ህንፃዎች መስኮትና ጣሪያዎች የተገነጣጠሉ እንዲሁም መኪናዎችን ያወደመ ፍንዳታ ነበር ተብሏል። ነዋሪዎች ፍንዳታው 50 ኪሎ ሜትር ርቀት ድረስ ይሰማ ነበር ሲሉ ሲናገሩ፣ ቢቢሲ የተመለከተውና ያረጋገጠው ተንቀሳቃሽ ምስል እንደሚያሳየው ከሆነ ከፍተኛ ፍንዳታ ከመድረሱ በፊት የእሳት ቃጠሎ ተከስቶ ነበር። በምስሉ ላይ ሰዎች ከአደጋው ራሳቸውን ለማትረፍ ሲሮጡ እንዲሁም በፍንዳታ የተጎዱ መሬት ላይ ወድቀው ታይተዋል። ሻሂድ ራጃኢ ወደብ ኢራን ካሏት ዘመናዊና ትልቅ የንግድ ወደቦች መካከል አንዱ ነው። ወደቡ ዋነኛ የነዳጅ ጭነት ማመላለሻ በሆነችው ሆርሙዝ የባህር ዳርቻ ላይ ከባንደር አባስ በስተምዕራብ 20 ኪሎ ሜትር ርቀት ላይ የኢራን ባህር ኃይል ዋና መቀመጫ አካባቢ ይገኛል። የኢራን ብሔራዊ ነዳጅ ማምረቻ ኩባንያ ፍንዳታው ከሀገሪቱ ነዳጅ ማጣሪያ፣ ነዳጅ ማከማቻና ማስተላለፊያዎች ጋር ምንም አይነት ግንኙነት እንደሌለው መናገሩን የአገር ውስጥ መገናኛ ብዙሃን ዘግቧል። የኢራኑ ፕሬዚደንት ማሱድ ፔዜሽኪያን በአደጋው የተሰማቸውን ጥልቅ ሐዘን ገልጸዋል።
አገሪቱ በፍንዳታው ዙሪያ ምርመራ እንደምታደርግ የተናገሩት ፕሬዝዳንቱ ይህንን እንዲመሩ የአገር ውስጥ ጉዳይ ሚኒስትሩን ወደ ስፍራው ልከዋል። ቅዳሜ ዕለት የደረሰው ፍንዳታ አገሪቱ ከአሜሪካ ጋር የኒውክሌር ፕሮግራሟን በሚመለከት ከምታደርገው ውይይት ጋር ተያይዟል። አሜሪካ ቴሄራን የኒውክሌር መሳሪያዎች እንድትታጠቅ ለማድረግ ያለመ ድርድር ማድረግም ጀምራለች። በኦማን አደራዳሪዎች በኩል እየተካሄደ ያለው ድርድርን ሁለቱም ሀገራት በመልካም ሁኔታ እየሄደ መሆኑን ቢናገሩም የኢራን ከፍተኛ ልዑክ ተወካዮች ልዩነትን ለማጥበብ መሰራት ያለባቸው ነገሮች መኖራቸውን ጠቁመዋል። ድርድሩ በሚቀጥለው ሳምንት ይቀጥላል ተብሏል። የተወደዳችሁ የሞርስ ኮሚኒኬሽን ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ሌሎች ቤተሰብ እንድናፈራ ስላደረጋችሁን እናመሰግናለን። አርእስተ ዜናውን በድጋሚ ያሰማችሁ። የትግራይ ልማት ማህበርን በስልጣን ጥማት የሰከረ ጠባብ ቡድን የሚዘውረውና የሚበዘብዘው መሆን የለበትም መባሉ፣ ኢትዮጵያዊቷ ንግስት ጣይቱ ከ120 ዓመታት በኋላ ዳግም ስማቸው ነግሶ የተስተዋለበት ኩነት በአዲስ አበባ መከናወኑ፣ በአዲስ አበባ የ40 በ60 1735 የንግድ ቤቶች ለጨረታ መቅረባቸው፣ በአዲስ አበባ ከተማ ለመስራት የሙያ ፈቃድ የሚጠይቁ የሕክምና ባለሙያዎች ቁጥር ማሻቀቡ፣ ከውጭ ደግሞ የሮማው ሊቀ ጳጳስ ቀብር ከመፈጸሙ በፊት ትራምፕና ዘለንስኪ በቅዱስ ጴጥሮስ ቤተክርስቲያን ውስጥ መወያየታቸው፣ በኢራን ግዙፍ የንግድ ወደብ ላይ በደረሰ ከፍተኛ ፍንዳታ 25 ሰዎች መሞታቸው የተመለከተ መረጃ ወደ እናንተ አደረስን። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። በሞርስ ኮሚኒኬሽን ተዘጋጅቶ ሰኞ፣ ረቡዕ፣ ዓርብ ወደ እናንተ ሲደርስ የነበረው የዕለተ ሰኞ የሞርስ ዜና የእስካሁኑ ነበር። በፊታችን ረቡዕ በሞርስ ዜና እንገናኛለን። እስከዚያው ድረስ ጤና ይስጥልኝ።